የቤት ሰራተኛ ተራ መሆንሽ አትርሽ። ምን አርጋን? ኧረ እኔ ምንም አላልኳት። እህትዬ ሳይመጡ ከዚህ ቤት ዕቃ ይዞ መውጣት የለም። አንተ ምን ይመለከታል? የዚህ ጉዳይ እንደሆነ ለሄለን ብዙም አይገባት። ምንድነው ችግርሽ? ልቀቂኝ። ወይኔ ቢኪ ፊት እግር ጥት ብሏል። እና ታዲያ እኔ እንዳንቺ ዱቄት አልቀባ። እትዬ ምን ለማድረግ እየሞከርሽ ነው? እህቴን ካስከፋት አስቀይምሃለሁ ብዬ ነው። ታዲያ ወዴት አባሽ ተሄጂ ነው? ወንድሜ ምን ፈልገሽ ነው? ቢኪ ምን ያደረክ ነው? እንዲህ አይነት ነገር ቢቀርብ ይሻላል። እሺ አሹ። እዚህ ምን ሰራለሽ? ምንም ማለት ምን ሰራ? እህትዬ አሉ እንዴ? አዎ አለው። የእሳቸው ነገር ገና ምንም አልተገለጠም። ደግሞ አታፍሪም? እዚህ ድረስ ትመጫለሽ? ቅምጥል እህቴ ወንድሜ አስወጣልኝ። ኪንጎ እህቴ ምን ሆነ? ነቃሽ? ቅምጥል አንተ አይመለከትም። እሺ ውጣልኝ ከቤቴ። ኪንጎ ምን አርጋን? ኧረ እኔ ምንም አላልኳት። ወንድሜ እሱ የሚልን አትስማው። ከቤቴ አስወጣልኝ በቃ። ቅምጥል ሰምኛለሽ? እኔ እወጣለሁ። አንድ ነገር ግን እንድታውቂ እፈልጋለሁ። እኔ አንቺን ካገኘሁ በኋላ አዴን አይቻት አላውቅም። አመንሽም አላመንሽም እኔ እወድሻለሁ። በቃ ሁሉም ነገር አበቃ። አዎ እማዬ እኮ የኔ ደስታ ያስደስታታል። ደግሞ ዴቭ እንደሚወደኝና እንደሚንከባከበኝ ከነገራት ደስ ብሏት ነው የምትፈቅድልኝ። እሱማ ወደ ልክ ነሽ። እንዴት ነው ከባቡሪ ጋር አወራችሁ? አዎ አውርተናል፣ ግን ደግሞ እንደ ድሮ አይደለም። ሁሉም ነገር ምትሽ ነው። ሁሉንም ማስተካከል ትችያለሽ። ቆይ እንዴት አደይ? እኔ ቤኪ ልጎዳው አልፈልግም። አንቺ ደግሞ እንዴት ሆኖ ነው የምትጎጂው? ይልቅ የዚች የሊዱ ሁኔታው አላማረኝም። ቆይ እሷ ምን ሊሆን ነው የምትለው? እኔ እንጃ፣ ምንም ነገር አላማረኝም። የምትወጂ ከሆነና ልታጩ ማትፈልጊ ከሆነ ተጠንቀቂ። የሷ ነገር አላማረኝም፣ ደግሞ በኋላ እንዳይቆጭሽ። ማለት ቆይ እንዴት እንደዚህ ልትቻልሽ? ቤኪ ያለሽ ነገር አለ እንዴ? እሱማ ምንም አላደረገም። አቤት ኪንጎ፣ ምን ነው? ቅምጥል ልታመኝ አልቻለችም። አታስብ፣ እኔ ያናግራታለሁ። ዳይመንድ ናይት ሰው እንዴ? ከነ ዴቭ ጋር እኮ መናኸሪያ ሄዱ። ቆየ? አይ አሁን የተሰናበት ናቸው። ወዴት ነው? ዳይመንድ ጋር። ኪንጎ፣ ስሜታዊ ሆነ አትወስን። ቅምጥል ተናዳ ነው እንጂ ሌላ ነገር አስብ አይመስለኝም። እሺ በሉ በቃ። ቆይ ምን ተፈጥሮ ነው አደይ? ቅምጥል እኔና ኪንጎን አንድ ላይ ታናለች። ለዛ ነው እንደዚህ የምትሆንበት። ይሄን ያክል? አዎ ለሊ፣ እኛ እኮ ሌላ ነገር አስበን አልነበረ፣ ግን ቅምጥል ደስ አላላት። እሺ በቃ ትጨነቂ፣ አብረን እናወራታለን። ነይ እንሂድ። እሺ። ምን? እኔ እንጃ የሆነ የሚጨንቅ ነገር አለ። ምንድነው? ቆይ እንዴት? አደይ የሆነ ሰው እየተከተለን ነው። ነይ ዝም ብለሽ ተራመጂ። ማን ነው? አትዙሪ፣ ትጠራጠራለሽ። ዝም ብለሽ እና ሩታ ልሸኛቸው ሄደው ነው። ራሷ አትሄድም እንዴ? ወንድም ያለ እንዴ? ዴቭም ዳይመንድም እኮ አንድ ላይ ነው ሄዱት። ወዴት? አልነገረሽም እንዴ? የአደይ እናት ጋር ሄደዋል። አያደርገውም። ቆይ እንዴት አድርጎታል? ሊዱ፣ እኔ እሱን ብዬ መጥቼ ጥሎኝ ይሄዳል እንዴ? የነገረሽ መስሎኝ ነበር እኮ። እሱማ ነግሮኛል፣ ግን አብረን እንሄዳለን ብዬ አስቤ ነበር። እንዴት ነው? እሺ ዳሚውን ገር አሹ ወንድሜ ጥሎኝ ሄደ እኮ ቆየ። አሁን ሸኝቼው መጣሁ። አንቺ የስዞር ይውልሽ ነው ወንድሜ የምትይው? እኔማ ይዞራለሁ ካለ ወንድሜ ግን እንዴት ነው እዚህ ቤት የምቆየው? ወደ ልትሄጂ ነው ፍቅር? አይመለከታችሁም፣ ዞር በሉልኝ። ወየት ነው ነገሩ? አሹ ምንም አይመለከትም፣ ዞር በልልኝ ከዚህ። አይ የለም የለም፣
እሷን ጓዝሽን ይዘሽ ወደ ቤት ግቢ። እህትዬ ሳይመጡ ከዚህ ቤት ዕቃ ይዞ መውጣት የለም። አንተ ምን ይመለከታል? እኔ አዝሃለሁ እንጂ አንተ አታዘኝም። እሺ አሃ ዛሬ ተኔ ጋር ጠብ ፈልገሻል ማለት ነው። ይኸውልሽ በዚህ ቀን ስራ እንጨት ሲፈልጥ በኋላ እጅ አናትሽን ፈላልጬ ሳለቅ ቀጥ ብለሽ ወደ ቤት ግቢ። ብቻ ወንድሜን ተከትለሽ ልትሄጂ ባልሆነ ያልበላሽ ናት ከኪሊዱ። አንተም አንቺ ምንም አይመለከታችሁ። ዞር በልኝ ከዚህ። እሺ ከዚህ ብያለሁ። ዛሬ ቀጥ ብለሽ ወደ ቤት ግቢ። አንተን አይመለከትም አሹ። ዞር በልልኝ። እኔም መቆጣጠር አትችልም። አልሰማሽም? እዚህ ቤት እስካለው ድረስ እናትሽ ኃላፊነት ሰጥቶኛል። አሹ ልክ ነው ፍቅር። እዛ ላንቺ መሄድ አይሆንሽም። አለልኝና ጫኔ በጣም ነው የሚያስጨንቁሽ። ለነገሩ ላንቺ መድኃኒትሽ ነው። እሺ አልሄድም፣ ግን ደግሞ የሆነ ነገር ማድረግ እፈልጋለሁ። ምን? አደይና ዴቭ አንድ ላይ እንዲሆኑ ልናግዛቸው ይገባል። አይ ፍቅር ደግሞ እንደዚህ ማለት ጀመር። በዱላ አልሰማ ሲለው በምክር መጣ አለ ያገሬ ሰው። አይ ፍቅር እየተዋወቅን። ውይ አሹ ደግሞ እስቲ እንስማት። እንዴት ነው የምንረዳቸው? አባቷን እኔ ላናገራቸው እችላለሁ። ምን ብለሽ ነው ጋሽን የምታናግራቸው? ብዙ ማወራቸው ነገር አለ። የአደይን አባት ላናገራቸው እፈልጋለሁ። ስልካቸውን ስጡኝ። ኧረ እባክሽ አንቺ ወና፣ አንቺ ራስሽ ወና። በምን አንደበትሽ ነው የእሳቸውን የአደይን አባት ልብ የምታራሉ? እሱንም የሀገሩን ጌታ። በይ ፍቅር አሁን አንድ ነገር አደርጋለሁ፣ መሀላቸው ገብቼ በጠብጣለሁ ብትይ ጠብሽ ከኔ ጋር ነው። ፍቅር ተናግሬያለሁ። ምን አጉል ለአደይ እንደሚያስብ ሰው ትሆናላችሁ? እዚህ ቁጭ ብለን ምን እንሰራለን? እኔ ከዚህ እንደወጣ አግዙኝ። ሊዱ አግዢ። እኔ እዚህ ውስጥ የለሁበትም፣ አይመለከተኝም። ባይ ባይ። ለዚህ ስራ ግን አስከፍልሃለሁ። ጭራሽ መሰንዘር እኔ ላይ ኬክ ያመጣሽው አመን ነው። እባክህ እናንተ ምን ልትጫጩት? አረቴ ፍቅር አልያዝ አልጨበጥ ብላለች። እማዬ ምን እያደረጋችሁ ነው? ወይኔ እጄን እማዬ፣ አሹ እጄን ሰበረኝ። እያየሽ ነው? ምንድን ነው እሱ? እማዬ አሹ እጄን ሰበረኝ። አሹ ምንድን ነው? ኧረ እትዬ ፍቅር ራሷ ናት። አሹ ምንም ያደረገው ነገር የለም። አዎት ፍቅር ታልወጣው ብላ ስታስቸግረኝ ጊዜ እጇን ያስኩኝ እንጂ ሌላ ምንም ያደረኩት ነገር የለም። ለምንድን ነው እንዳትወጣ የምትከለክላት? አሹ አስቸግረኝ ነው እትዬ። ምን ብላ ነው ያስቸገረች? እማዬ እዩ አሹ ነው። አሹም ሮማንን ተባብረው እኔን እየበደሉኝ ነው። እንግዲህ ሁሉንም ነገር ሮማንም ሊዱም እያዩ ነበር። ምን ከሃዲ ነሽ አንቺ። አሹ ፍቅርን ሌላ ነገር መናገር ትተህ ምንድን ነው የሆነው? ችግሩ ምንድን ነው? እሱ ሻንጣዋን ይዛ ዴቪዬን ተከትዬ ከገጠር ካልሄድኩ ስትለኝ አይ አይሆንም እቴ ሳይመጡ ህዝብ ቤት ንቅንቅ የለም አልኳት። ታዲያ እኔ ምን አጠፋሁት? ጭራሽ ታዲያ እኔ ዝም ብዬ ተመሬት ተነስቼ የተናገርኩ? ፍቅር እማያውቀው ነው። ምን ባደርግሽ ነው የሚሻለው? ፍቅር አርፈሽ ትምህርትሽን አትማሪም? ያው አይ ካልሽ ግን እዚህ እንደወጣሽ ይሄን ቦርሳ እንዳይሽ አንጠልጥዬ ወስጄ ማማ ጋር እንጥይሽ መጣው። አይ እማዬ እኔም ማማ ጋር መሄድ አልፈልግም። ካልፈለግሽ በሂጂ ግቢ። ነይ ቦርሳሽን ይዘሽ ግቢ። አንድ ፍቅር መጠበቅ እኮ ብቻዬን 10 ሰው መጠበቁ። አለልኝ ይኸው ዛሬ እንደው በክርክር አልተቻልክም። መሬቱን እኮ መስፍን ካለው በላይ እኮ ነው የሸጥነው። እና ሳጫኔ ወድጄ መሰለህ? ይኸውልህ ብሩ አሁን በአንተ አካውንት ይገባል። ከዛ ትርፉን እኔ እናንተ እኩል እንካፈላለን ማለት ነው። አጅሬው ነቃዬና አስበህ ኖረዋለህ። ይኸውልህ ይሄን ነገር ግን ሰው መስማት የለበትም። አየህ ከሰሙ ሰው ማያረጉ ማን ነው የሚሰማ? በጥንቃቄ ነው ሁሉም ነገር የሚሆነው። ይኸውልህ የዚህ ጉዳይ እንደሆነ ለሄለን ብዙም አይገባትም። እሷ ጉዳይም አትለው። እባክህ እሷ ብትሰማ ባትሰማ ችግር የለውም። ይልቅ ግን ይኸውልህ መስፍን ሳይመጣ ቶሎ ጉዳዩን ጨርስ። ሄለን እድሜሽ ረጅም ስናነሳሽ መጣሽ። አጎቴ ደውሎ ነበር እንዴ? አንዴ ደውሎ ነበር፣ ከዛ በኋላ አልደወለም። ቆይ ምን ፈልገሽ ነው? ምን እፈልጋለሁ እህት አለም ማነጋገር ከቻልኩ ብዬ እንጂ። የለም እሷን ማናገር አትችይም። እኛ ራሳችን መች አገኘናት? ቆይ ሳትሄድ በፊት ቁጭ አድርገሻት መክሪያትም ነበር? እኛ ራሳችን ናፍቀናለች። እሱንማ መች እኔን አማከረችኝና እንዲህ ስትናገር እኮ አምርራ የምትሄድ አልመሰለኝም ነበር። አሁን ከዛ ከአበበ ጋር ጫካውን ማለት ነው አቁመሽ ቤቱን ገብተሽ አስተካኪ። አጎትሽ መምጣቱ አይቀርም። አጎቴ ሊመጣ ነው? አዎ ጉዳዩን ጨርሶ ሊመጣ። አዎ
ሊመጣ ነው። ይኸውልሽ ሄሉዬ እንደመጣ ምን እናደርጋለን መሰለሽ? ሽማግሌ ልክና ጠቅለል። አዎ አበበ ምናምን እንደው ምንም አያደርግልሽም አለልኝ። ደግሞ ሁሉም ነው እንደሚያምረው። ተው እንጂ ጫንዋ። እኔ ቢያምረኝስ? እኔ አማረኝን መች አግኝቼ አውቃለሁ? ሁሉም እያዩኝ አይደል እንደሚያልፉት። ቆይ ለምን ወዴት ነው የምንሄደው? አደይ ዝም ብለሽ ተከታኝ። በቃ ነይ እንሂድ። ወዴት? ከኋላችን ቤዛ እየተከተለች ነው። እንዳትዞርሽ ትጠራጠራለች። ነይ እንሂድ። ቆይ ለምን? እሱን እንግዲህ ዘናት የምናናዝዛት ይሆናል። ነይ ነይ። ቆይ ወዴት ነው የሚሄዱት? ምን የደብቃችሁ እንዳለ ጠብቁ። ፈልገሽን ነበር ለሊ? አዎ ለሊ። ቆይ ለምን እንደምትከታተይ? ማ እኔ መቼ ተከታተልኳችሁ? አታስመሲ ቤዛ፣ እያየንሽ ነበር። እና ቆይ ታዲያ ለምን እዚህ ይዘሽ መጣሽ እያወቅሽ? መጨረሻሽን ለማየት ነው። ቆይ ችግርሽ ምንድነው? ለምንድን ነው በዚህ ልክ እኛን የምትከታተይ? ምንም። አንቺ ደግሞ ምን አለሽና ካንቺ ምን ይፈልጋል? ቆይ ምንም ካልፈለግሽ ለምን ከህይወታችን አትወጪ? ቆይ ምንድነው ችግርሽ? ምንም አልፈልግም አደይ። የሆነ የምትፈልጊው ነገርም አለ እና ያለ ምክንያት ሰውን መከታተል ምንድነው? ከዚህ በፊትም በአንቺ ምክንያት ብዙ ችግሮች ተፈጥረዋል። ባርኪ እዚህ እስከሌለ ድረስ እዛ ቤትም ሆነ አደይ አጠገብ መሆን የለብሽም እሺ? ድሮ እኮ ችግርሽ ከኤላና ከባርኪ ጋር ይመስለኝ ነበር። አሁን ግን እነሱ ሄደዋል። ታዲያ አንቺ እዚህ ምንድነው የምትሰሪው? ቆይ ችግርሽ ምንድነው? እናንተ ስለኔ ህይወት ምንም አይመለከታችሁም። አሁን ዞር በሉልኝ። ደግሞ እኔ ይሄን ያህል ክፉ አይደለሁም። በሆንም ደግሞ እናንተ ምንም አይመለከታችሁም። እሺ? እንዴት ነው የምታስቢው? ይመለከተናል እንጂ። ቆይ እንዴት ነው የምታስቢው? አንቺ ግን ችግርሽ ምንድነው? አትሰሙም እንዴ? እናንተ ስለኔ ምንም አይመለከታችሁም። ነይ ቁሚ። እየወሮሽ ጥለሽ መሄድ አትችይም። እሺ? ቆይ ከኔና ከአደይ ጋር ያለሽ ችግር ምንድነው? ምንድነው ሀሳብሽ? ተናገሪ። አዎ መናገር የምትፈልጊው ነገር ካለ ተናገሪ። ያንቺ ድራማና ተንኮል ምርር ነው ያለኝ። ከዚህ በኋላ ግን አንድ ነገር ብታደርጊ አልታገሰሽም። እሺ? አልናገርም። ሲጀመር እኔ ከእናንተ ጋር ራሱ እዚህ ጋር ቆሜ ማውራት አይጠበቅብኝም። እሺ? ምን ተናገርሽ? ምንድነው ችግርሽ? ልቀቂኝ ለሊ፣ ልቀቂኝ። እሺ በዚህ ልክ ያጨቃጨቃችሁ ጉዳይ ምንድን ነው? እስቲ ንገሪኝ። ምንም አይደለም፣ በቃ ምንም የለም፣ አትጨናነቅ። እንዴ እንዴት አልጨነቅም? አይኔ እያየ ኪንጎን ውጣልኝ ብለሽ እኮ አባረርሽ። አስወጥቼዋለሁ ወንድሜ። ይኸውልህ ከአደይ ጋር ነው ያገኘሁት። ሁሉም ነገር ያለቀለትና በቃ ከኔ ጋር የሚሆነ መስሎኝ ነበር፣ ግን እሱ እየዋሸ ነበር። በቃ እንዳሰብኩት አይደለም የሚሆነው። እና ታዲያ እንዴት ነው? ባርች በቃ እንዴትም አይደለም። ይኸውልህ ትሰማኛለህ? በቃ ኪንጎ አሁንም ድረስ አደይን ይወዳታል። እሺ አንቺ እንዴት አወሽ? ቅምጥል አይኔ እኮ ነው ያየሁት። ይኸውልህ ሁሌ እንደሚያደርገው አደይን እጇን ይዟት ነበር። እንዴ እና እጇን መያዙ ምንድነው ክፋት? ቅምጥል ባርች አልመሰለኝም። ይኸውልህ አደይን እንዴት ሲያያት እንደነበር በአይኔ ነው ያየሁት። እሺ ቅምጥል መስሎሽ እንዴ? ባርች አልመሰለኝም። አደይን እንዴት ሲያያት እንደነበር በአይኔ አይቼዋለሁ። እሺ በቃ ተረጋጊ። መጣሁ። ወዴት ነው? እኔ አወራለሁ። ቅምጥል አንቺ ብቻ ራስሽን አረጋጊ። አልፈልግም። እኔ ምንም እንድትናገረው አልፈልግም። እሱ ለኔ ተይው። ቅምጥል የበሬን እኮ ስለሆነ ከውሸቷ ይኸውልሽ ፍሬን እንደበጠሰ መኪና የምትደረድረው የወሬ ማለት። አሁን በደንብ አውቃታል። ፍቅር ከጥፋቷ ለማምለጥ የማትደረድረው ምክንያት የለም። ስለዚህ በቃ አንተ ከነሱ ራቅ፣ በእነሱ ማለት ትግባ። እሺ ሮማን፣ አልገባም፣ አታስቢሽ። እሺ በቃ እኔ ልግባ። ወዴት? ወደ ቤት ለትይ ቡና ላፍላላችሁ። እሺ ስጨርሽ ተመለሽ። እሺ ማነው? ዝለቅ። እንዴት ነህ? ደህና ነሽ? እንዴት ነህ? ደህና ነኝ። ቆይ ዳይመንድ እዚህ አለ እንዴ? ውይ ዳይመንድ እኮ ሄደ። የተሰናበተ መስሎኝ። እሱማ ተሰናብቶኛል፣ ግን ትንሽ ተቀምጬ ካንተ ጋር አብረን። ኧረ ቁጭ በል ቁጭ በል ቆይ ቁጭ በል። ምን ችግር አለው? እኔ የምልህ ያቺ ባለ ማን ነው ሚስቴ የት ሄዳ ነው? ካሪ ጋር ቆሜ ስላየችኝ ብቻ ተናዳለች። ወይ ጉድ ኪንጎ! ዘንድሮ ሴት ሁሉ በቅናት ማበዱ። ደግሞ ዴቭ አደይን በምሽትነት አሽቷት የለ
እንዴ ባሌ በምን ይቀናል? እንዴት ይቀናል? አላውቅም። እሱ በፊት አሊና ፈቅራ ስለነበር አብረን ስታይም በቃ የሆነ ነገር አስባ ነው የሚሆነው። ታዲያ ምንም እንደሌላችሁ ከነገርካት መኮራረፉ ምን አመጣው? አላውቅም። እሱ ምን እንደምላት ግራ ገብቶኛል። ዳይመንድ ቢኖር ጥሩ ነበር። ውይ ወንድሜ እኔን አፈልብላለ። ቆይ ታዲያ እኔ በሚገባት መንገድ ላስረዳት እንዴ? ምን ችግር አለው? ጓደኛ ለመቼ ነው ኪንጎ? አይ ተዋት፣ ልትሰማኝ ፈቃደኛ አይደለችም። ታልሆነ ይኸውልህ በል ጠንከር በል። ወንድ ልጅ አይደለ መረር ነው ማለት ያለብህ እንደ ቀራሪ። ታልሆነ ደግሞ ፊት ለፊት ሄደ መናገር መጋፈጥ። በቃ ልትሰማኝ መቼ ፈቃደኛ ሆነች? ይባስ እኮ ውጣ ብላ አስወጣች። ተዋት ኪንጎ። ጥፋቷ ሲገባት ራሷ እየተክለፈለፈች ኪንጎ ኪንጎዬ እያለች ትመጣለች። በፊት ቢሆን አዎ ትመጣለች ብዬ ረጋጋ ነበር። አሁን ግን እንደዛ አይመስለኝም። ይኸው አሹ ቀብራራው የምይ ልጅ ምን አለ በለኝ። እራሷ እየተክለፈለፈች ትመጣለች አልኩ። እንዲህ ብለህ እንዳታስብ። ልቀቂ ለሊ። እንድለቅሽ ከፈለግሽ ተናገሪ። እንዴ ያምሻል እንዴ? ምንድነው የምናገረው? አላቅም ቤዛ፣ መናገር ያለብሽን በሙሉ ተናገሪ በቃ። ቆይ ችግርሽ ምንድነው? ከኔና ከአደግ ያለሽ ችግር ምንድነው? ለምንድን በዚህ ልክ የምትከታተኝ? መቼም ሰው የሆነ ነገር ካልፈለገ ሰውን በዚህ ልክ አይከታተልም። እናንተ ስለኔ ህይወት ሲጀመር ምን ይመለከታችኋል? አዎ አይመለከተኝ ይሆናል ቤዛ፣ ግን ደግሞ እኔ አጠገብ እስከደረስሽ ድረስ ለምን እንደሆነ የማወቅ ሙሉ መብት አለኝ። እሺ ስለዚህ ተናገሪ። ችግርሽ ምንድነው? ምን እያሰብሽ ነው? ምንም አልፈልግም። እንድፈልግም ደግሞ አትጠብቂ። ካንቺ ደግሞ ምን ይፈልጋል? ጥሩ እንደዛ ከሆነ በስህተት እንኳን አጠገቤ ላይሽ አልፈልግም። አይደለም እኔ መከታተል ይቅርና የሆነ ነገር ለማድረግ ብታስቢ ቤዛ እገልሻለሁ። እሺ ስለዚህ እያሰብሽ ያለውን ነገር ብታቆሚ ነው የሚሻልሽ። ምንም ከእናንተ አልፈልግም። እኔ ምንም አላምንሽም ቤዛ፣ ግን ተጠንቀቂ። ከዚህ በኋላ አጠገቤ ላይሽ አልፈልግም። እስከዛሬ ላደረግሽው ነገር ፈጣሪ ይክፈልሽ። ለልዬ ነኝ እንሂድ። አይ ቆይ ቤዛ ቃል እንድትገባልኝ እፈልጋለሁ። ደግሞ የምን ቃል ነው የምገባው? ካሁን በኋላ አጠገባችን ድርሽ እንድትይ አልፈልግም። እየሰማሽ ነው አይደል ቤዛ? ቃል እንድትገቢ ይፈልጋለሁ። ቃል አልገባም። ሲጀመር አይመለከተኝም ነው። አዎ ነው ለሊ። ሲጀመር የእሷ ቃል አያስፈልግም ለልዬ። ውሸቷን እያወቅሽ ልታምኛት ባልሆነ። አደይ ቆይ ትንሽ የተንቀለቀልሽ አይመስልሽም? ከለሊ ጋር እዚህ ጋር ቆመሽ ስታወሪ የቤት ሰራተኛ ተራ መሆንሽን አትርሺ። አዎ የቤት ሰራተኛ ተላላኪ ነኝ። እሺ በላቤ ጥሬ ግሬ የምበላ። ቆይ እንዳንቺ ሌባ መሆን ነበረብኝ? ሲጀመር ጥፋቱ የኔ ነው። ከአንቺ ጋር እዚህ ቆሜ ማውራት ያለ ቦታ የተገኘሁት እኔ ነኝ። እሺ ትሰሚኛለሽ ቤዛ? ከዚህ በኋላ አደይን በስህተት እንኳን ቀና ብለሽ ብታያት ማን እንደሆንኩ አላወቅሽም ማለት ነው። ማንነቴን በደንብ አድርጌ ያሳይሻለሁ። እኔና አንቺ እኮ አብረን ያደግን ሰዎች ነን። ተነጋግረን ችግራችንን እንፍታ ብዬ ነው እንጂ ምን እንደማደርግ አሳይሽ ነበር። እሺ ለልዬ ታያት ነኝ። ሮማን፣ አንቺ ሮማን! አቤት ፍቅር፣ እስካሁን የት ነበርሽ? ውጭ። ውጭ ደግሞ ምን ትሰሪያለሽ? ቤቱን እያጸዳሁት ነበር። ከመቼ ጀምሮ ነው ውጭ ቤት የሚጸዳው? ማለቴ ውጭ በረንዳውን እየወለወልኩት ነበር። አሁን ቤቱን ሳታዘጂ በረንዳውን የምታጸጂው ፍቅር ይዞሽ ነው እንጂ። አሁን ከዚህ ውጭ። ወዴት? ወደ ፈለግሽበት ውጭ ሮማን፣ አይመለከተኝም። ቆይ እንዴት ካሹ እኩል ለማየ ታወሪያለሽ? አሹ የሚያኖርሽ መስሎሽ ነው? አሁን አይንሽን ማየት አልፈልግም፣ ውጪልኝ። ዛሬ እያሳክሽኝ ነው ፍቅር። ቆይ ወደ ፈለግሽበት ሂጂ ማለት ምን ማለት ነው? አንቺ ውጪ ስላልሽኝ የምወጣ ነው እንዴ ይመስልሽ? ራስሽ እንዴት ነው ቆይ የምታየው? አንቺ ማትረቢ። ቆይ እንዴት ነው የተናናቅነው? አንቺን ከፍ ጆልሽ ፍቅር፣ ስታከብሪኝ አከብርሻለሁ። በዚህ ልክ ግን እንድትንቂኝ አልፈቅድልሽም። አጎንብሻ ቤት ስላልኩሽ ካንቺ አንሳለሁ ማለት አይደለም። እኔም ሰው ነኝ፣ ክብር ያስፈልገኛል። ኧረ ክብር ትፈልጊያለሽ? በጣም ጥሩ። ብርሃን፣ አቤት እማዬ። ምን ሆነሽ ነው ልጄ? በዛው ወጥተሽ ቀረሽ እኮ። እማዬ የሄለነት እኮ በባህር ወደ ውጭ ወጣች። እንደው መካሪ ጓደኛ አታ እንጂ እዛ ድረስ እንዴት ደፍራ ትሄዳለች? አላውቅም እማዬ። እዚህ ቀይ እየተሰደቡ ከመኖር እዛ ሄዶ መሞት ይሻላል። ምን አልሽ አንቺ? ቆይ አንቺም ደግሞ ምን ልሁን ብለሽ ነው ይሄን ነገር የምታስብ? ምን ጎሎብሽ ነው? ምን አተሽ ነው? ማን የበደለሽ? እንዴ እማዬ አታውቂምና ነው እንዴ? በገባው በወጣው ቁጥር እኮ አንቺ ምህትሽም ሳታገቡ እያሉ ያሸማቁቁኛል። ጫኔም መግቢያና መውጫ ነው እያሰጣኛል። እና ታዲያ እነሱ ተናገሩኝ ብለሽ እንዴት ሞትሽን ትመኛለሽ? በይ በይ አሁን ግቢ። እኔ ሄጄ የተናገሩሽን ልክ ልካቸውን ነግሬያቸው ነው የምመጣው። እንዴ እማዬ አንቺ ደግሞ ምን ከነሱ ጋር አነጋገርሽ?
ሄለንም ደግሞ አሁን ልታገባ ነው። በቃ ብቻዬን መቅረቴ። ሄለን? ቆይ ሄለን ደግሞ ማንን ልታገባ ነው? ውይ እማዬ ለካ አልነገርኩሽ። ምኑን? አበበና ሄለን ወደ በፊታቸው ተመልሰዋል። አይ ለሄለንማ አበበን ብታገባው ጥሩ ነበር። አንዴ ሴት ልጅ የከንፈር ወዳጅ ተያዘች እኮ ስም ነው የሚጠርፋት፣ ዋጋም የለው። እንደው ስሟ ከሚጠለሽና እንዲሁ ስሟ በክሎ ከሚቀር እንደው አግብቶ ጥልቅልል አድርጓት ቢያሳርፋት ለሷም ጥሩ ድል ነበር። እንዴ እማዬ አልሰማሽኝም እንዴ? አበበ አሁንም ድረስ ሄለን ያፈቅራታል። እሰይ እንደዚህ ነው እንጂ ለሄለን እንደሆነ ይሄ ያለፈው ዘመን ምን ያህል ከባድ እንደሆነ ሁላችንም እናውቃለን። እንደዚህ በክብር ሲሆን ፈጣሪም ይረዳቸዋል። አይቀርም እማዬ ያገባታል። እና ታዲያ አንቺ ምን እያልሽ ነው? ምን አስበሽ ነው ልጅ? እሷ አግብታለችና እኔ ለምን ልቀር ልትይ ነው? ኧረ እማዬ እኔ እኮ እንደዛ ለማለት ፈልጌ አይደለም። ታዲያ እንዴት ነው? አይ ብርሃን አንቺም አድገሽ ስለ ትዳር ማሰብ ጀመርሽ? እኔ ቆይ መቼ እንደዛ አልኩኝ? ታዲያ እንዴት ነው ያልሽው? አንቺው ተናግረሽ አንቺው ታኮርፊ። ደግሞ እንዴት ነው የምትሄጂው? አትመጭም እንዴ? ወይ ጉድ! ቤኪዬ እንዴት ነሽ? አለሁልህ። ካንተ ናፍቆት በቀር በጣም ደህና ነኝ። ሌላ የምትናፍቂው ሰው አጥተሽ ነው? እሷ አግኝተሽ ሞተሽ? ወይኔ ቤኪዬ ፊት እግር ጥት ብሏል። እና ታዲያ እኔ እንዳንቺ ዱቄት አልቀባ። ቆይ ምንድን ነው? ወዴት ልትሄድ ነው? ኪንጎ ናት ሸዋ? አላየሁትም። እኔ ያለው ካልደበረ ግን እኔ ካንተ ጋር ልምጣ። ለጊዜው ኪንጎ ነው የሚያስፈልገኝ። እዚሁ ጠብቂ። እዚሁ ጠብቂኝ። በቃ ይመጣል። እዚህ ልጠብቀው ማለት ነው። ፍቅር? አዎ። ማን እንደሆንኩ በደንብ ያወቅሻል መሰለኝ። እንዴ ቆይ ምን ለማድረግ እየሞከርሽ ነው? ፍቅር አልገባኝም። ማን እንደሆንኩና ምን ያክል መብት እንዳለኝ እያሳየሁሽ ነው። አሁን ከዚህ ውጭ አይንሽን ማየት አልፈልግም። እንዳታስቢው። ልብሶቼን ሰብስበሽ ወደ ነበሩበት መልሻቸው። እትዬ ምን ለማድረግ እየሞከርሽ ነው? መብት አለኝ ብለሽ አይደል? እትዬ ይምጡና መብትሽን እዛው ትናገራለሽ። ወይሮ ጸባሽ? አዎ እትዬ። ይሄ ደግሞ ምንድነው? እኔ መኝታ ክፍል ነበር የሮማን ልብስ። አሁን ደግሞ ወደ እሷ ክፍል ልወስድላት ነው። የሮማን ልብስ? የሮማን ልብስ አንቺ ክፍል ምን ይሰራል? እንትን ማለቴ መጀመሪያ እኔ ክፍል ነበር እና አሁን ልሰጣት ነው የመጣሁት። እንዴት ነሽ? አለሁልሽ። የት ሄደሽ ነው? ቆይ ማዘሩ ለሊ ጋ ሄጄ ነበር። ለሊ የለችም፣ ተመልሼ መጣ። ምን ነው? የት ሄደች? ፊትሽ ምንድን ነው? ወንድምሽ አልመጣም? መጥቶ ነበር ወጣ። ታዲያ ፊትሽ ምንድን ነው? ኪንጎስ? ኪንጎ የለም ማዘሩ። ወዴት ሄደ? በቃ የሱን ስም አታንሽብኝ። ወይ በሞትኩት። ምን ነው ተጣላችሁ እንዴ? ምን ተፈጥሮ ነው? ምንም የለም፣ ምንም አነካንም። ታዲያ ዝም ብሎ ሰው መተዋል እንዴ? በይ ተናገሪ፣ ለእኔ ለእናትሽ ተናገሪ። እሺ እነግርሻለሁ፣ አታስቢ። ግን አንድ ማወቅ ያለብሽ ነገር አለ። ምን ቅምጥሌ? ማዘሯ ኪንጎ እኔን አይወደኝም። ሲጀመር አባባ ልክ ነበር። እኔ ነኝ በግድ እኔ ካልሆንክ እያልኩ ያስቸገርኩት እንጂ እሱ ለእኔ ምንም አይነት ቦታም ሆነ ፍላጎት የለም። እንዴ ዛሬ እንዴት እንደዚህ ልትይ ቻልሽ? ምን ተፈጠረ? በጣም ብዙ ነገር ተፈጥሯል። ምን ቅምጥሌ? ምንድን ነው የተፈጠረው? ኪንጎ እያስመሰለ እንጂ እኔን አይወደኝም። ዛሬም እንደነዛ ቃናት ከአደይ ጋር አገኘሁት። አደይ? አዎ ከአደይ ጋር አገኘሁት። ማዘሯ እጇን ይዟት ነበር። ወይ ጉድ! አሁን ይህ ምኑ ያስቃል? አደይ የሰላምዬን ጓደኛ ብቻ እንዳይሆን የምትይኝ? አዎ ከእሷ ጋር ነው ያየሁት። እና አየሹ ማለት ምንድን ነው ችግሩ? ቆይ እኔም ቢያፈቅረኝና ከእኔ ጋር ያለው ነገር እውነት ቢሆን እሷ ጋር ምን ሊሰራ ይሄዳል? አላውቅም ቅምጥል፣ እኔ ግራ ያጋባል። ግን አንድ ነገር ማወቅ አለብሽ። ምን? ኪንጎ ከአደይም ጋር ከሰላምዬ ጋር ቢቆም ምንም የሚያሳስብሽ ነገር የለም። እስካመንሽው ድረስ ማለቴ ነው። ቅናት መጥፎ ነው ልጄ። ይኸውልሽ ማዘሩ፣ ኪንጎ በፊት አደይን ያፈቅራት ነበር። አሁን ከአደይ ጋር ስትሆን ነው እሱም ተስፋ የቆረጠና የተዋት። የምርሽን ነው ልጄ? አዎ እሷን ረስቶ እኔን ያፈቀረ ይመስለኝ ነበር፣ ግን ተሳስቻለሁ። ዝም ብለሽ አትወስኝ። እኔ እንዳየሁት ከሆነ ኪንጎ ይወድሻል። አደይም ብትሆን ዴቭን ታፈቅረዋለች። እንደዚህ የምታደርግ ልጅ አይደለችም። ማን ነው? በልበርታ በል ወንድሜ። ምንድን ነው እንደዚህ መጨናነቅ?
ካልሆነ እኔ ያናግርልህ እንዴ? ወንድም እኮ ነው እንደ ዳይመንድ። ቆይ ያናግራታል። አይ ማማሽ አንተ እንዳልከው በቃ መጠበቁ ነው የሚሻለው። ማነው? መጣው። ቆይ መጣው። አሃ ባቡሩ እንዴት ነህ? እባክህ ዛሬ እንዴት ተገኘ? እባክህ ኪንጎን አይተዋል? አለ ፈለከው ልጥራልህ? ጥራልኝ እስቲ። ኪንጎ ኪንጎ! አቤት። ናማ ሰው ይፈልጋል። ለልዬን ይዛሃታል? ይዛሃታል? የእኔ ጌታ አስረሳሃት። ባቡሪ ምን እያደረክ ነው? እህቴ ምንድን ነው ያደረካት? እኔ ምንም አላደረኳትም። ላስረዳት ስሞክር በቃ እምቢ አለችኝ። ስማ አሁኑም ከአደይ ጋር ሄደህ እህቴን ይቅርታ ትጠይቃታለህ። ደጋግሜ ነግሬ ነበር እህቴን ካስከፋት አስቀይምሃለሁ ብዬ ነው። አዎ ብለኛል፣ ግን እኔ ምን ላድርግ? ላስረዳት ስሞክር በቃ ውጣ አለችኝ። ዝም በል ተላቀቅ። ምንድን ነው ባቡሩ? ጥሩ ሰው አልነበርክ? ይሄ እኮ የተከበረ ሰው ቤት ነው። እንዴት እዚህ ቀጣላለህ? አሹ ምንድን ነው እሱ? ምን እየሰራ ነው? ኧረ እትዬ እዚህ ጋር ባቡሩና ኪንጎ ግጭት ፈጥረው ነው። እነሱ ይጋጩ፣ አንተ ምን አገባክ? ቆይ እናንተስ ነውር አይደል እንደ ሰው በር ላይ መጣላት? ይቅርታ ማዘር። ስማ አንተ አሁን ሄደህ እህቴን ይቅርታ ጠይቃት እሺ? አይ ካልክ ደግሞ ጸብህ ከኔ ጋር። አሹ ናቆ ናሹ ናቆ አይደለም እትዬ። ኧረ ኪንጎ አሹ አጥፍተሃል። ውስጥ እንግባና እንነጋገር። በሩ ዘግተና ሀይ ቅምጥል፣ እዚህም ደግሞ ምን ሰራለህ? ቤቢ ያለ ቤቢን ፈልጌ ነው የመጣሁት። ማነው ደግሞ? ማለቴ ቤኪ። ብቻ እሱን ፈልጌ ነው እዚህ ድረስ የመጣሁት እንዳትዪ። ያ በትክክል ቤኪዬን። ታዲያ ወዴት አባሽ ልትሄጂ ነው? ወንድሜ ምን ፈልገሽ ነው? ቅምጥል ወንድምሽን ወድጄዋለሁ። ማን? አዎ አንቺም የስበት ስለሆንሽ ወድሻለሁ። ሲጤራ የላትም እንዴ? ማሚ አውስ ነው ምን ነው ለሊ? ካልደበረሽ ቤት ሂጅ እረፍት ላድርግ። ምን ነው አመመሽ እንዴ? ትንሽ ራስን እያመመኝ ነው። ምንድነው? ምን ሆንሽብኝ? አረ ቅድም እኮ ደህና ነበርኩ። አሁን እኮ ነው የባሰብኝ። የኔ ጥፋት ነው። እንዳመመሽ ያወኩኝ አንከራተትኩሽ አይደል? ለሊ ባቡሬ። አረ እንዴት ነህ? ከኪንጎ ጋር ምንድን ነው የተፈጠረው? ልታስረጂኝ ትችያለሽ? አንተም ሰምተሃል እንዴ? ኪንጎ ምን እያለች ነበር ከምትለያየችው? አረ ባቡሬ እሱ ምንም እያለኝ አልነበረም። እሷ ዝም ብላ ሌላ ነገር አስባ ነው እንጂ እኮ ኪንጎ ስለ ዴቭ እየጠየቀኝ ነበር። ደግሞ እኔ መውደድ ካቆመ በጣም ቆይቷል። እንደ በፊቱ እንኳን ምንም ነገር አውርተናል። ቅምጥል ዝም ብላ ራሷ ማሰብ የፈለገችው ነገር ነው ያሰበችው። ምን ሆናችሁ ነው ታዲያ እዚህ ተቀምጣችሁ? አሁንም አለ ቅምጥል አስረዳት እየሄድኩኝ ነበር፣ ግን ድንገት ለሊ እንደዚህ ሆነችብኝ። ምንድን ነው ለሊ? እያመመሽ ነው እንዴ? ቆይ ጠፍተናል። ደህና ነሽ? ይሄን ያህል ከኔ መራቅ ፈልገህ ነው? እሺ ራስ ምታት ነው? እኔ ላንተ ይሄን ያክል ክፉ ነኝ እንዴ? ይቅርታ ለሊ። በቃ ባቡሬ አንተ ከመጣህ እኔ ልሂድ። እሺ ቅምጥልን ተረጋግተሽ አዋሪያት። እሺ በጣም ተናዳብሻለች። እሺ ቻው ለሊ። ለሊ ደህና ነሽ? ትንሽ ራሴን እያመመኝ ነው። ወይ ካልሆነ ሐኪም ቤት ነው እንዴ? አይ ቤት የሰጡኝ መድኃኒት አለ፣ እሱን ወስዳለሁ። ያው የቀጠሮ ሰዓትም ገና ስለሆነ አሁን ቤት ምንም ነገር አያደርጉልኝ። ስለዚህ የቤት እንክብካቤ የሚያስፈልግሽ ማለት ነው። ቤት ነሽ እንዴ? ቤኪ ምን ያደረክ ነው? አሞሻል። ሌላ አማራጭ ቤኪ ሲጀመር ውጭ ምንድን ነው የምትሰራው? ችግርህ ምንድን ነው? ቆይ ምንም እትዬ፣ ኪንጎ እኮ ነው የዳይመንድ ጓደኛ ነው። እንዲህ አይነት ነገር ቢቀርብ ይሻላል። እሺ አሹ ዝም ብለህ ማንንም ዱርዬ አሰብስብ። አረ ዱርዬ አይደሉም እትዬ። አይ በቃ ተናግሬያለሁ። ብለህ ደግሞ በሬ ድረስ አምጥተህ ሰው ታደባድባለህ። ይቅርታ እትዬ፣ ሁለተኛ እንዳይደገም። ሮማኔ እንዴት ነሽ? እትዬ ለምንድን ነው የተናደዱብህ? አላወኩም ሮማኔ፣ እንዴት እንደተናደዱ ለምን እንደተናደዱ አላውቅም።
ያው ኪንጎ እዚህ ነበር። ታዲያ በዛ ነው እንደዚህ የተናደዱት? እሱማ ባቡሩ መጥቶ ነበር። እሱ ደግሞ እዚህ ምን ይሰራል? ተጋጅተው ነዋ። እነሱን እያገላገልኩት እየደረሱብኝና ተናደዱብኝ። በምን ተጋጅተው ነው? በቅምጥል ነዋ። በማይመስል ነገር ተጣልተው። አሁን እህቴ ከኪንጎ ጋር የምትጠረጠረው ቅምጥል ግን ትክክል አላደረገችም። ጠርጥራቸው ነው? አዎ እንዲያ ነው። አቤት ሴቶች አሁን ከሴት ጋር ለምን ቆንክ ለምን አወጋ ተብሎ ይቀናል? ስለምትወደው እኮ ነው እንደዚህ የተናገረችው እንጂ ባትወደው ኖሮ ግድም አይሰጣትም ነበር። ቆይ አሁን አንቺም እኔም ከሌላ ሴት ጋር ቆሜ ብታይኝ እንዲህ ነው የምታኮርፊው? ማለት ከኔና ካንተ ጋር ምን ያገናኘዋል? ማለቴ ተይው በቃ ለካ አንቺ እህቴ ነሽ። አዋሽ በእኔና ባንተ ማን እንደዚህ አይነት ነገር መፈጠር የለበትም። ምንድነው ይዘላበርኩት? ተበላው አለ ዳይመንድ ተበላው። አይ እህቴ እንደ ቀልድ እኮ ጥለሽኝሽ። አሁን እዚህ ካንቺ ውጪ ማን ነበረኝ? ማን ነው? ማን ነኝ? አበበዬ ወይዬ ደህና ነሽ? ትንሽ ከብዶኛል። ምን ነው ተጨነቅሽ እንዴ? አዎ በጣም አበበ ተጨንቄያለሁ። እህት አለም እዛ እንዴት እየሆነች እንደሆነ እያወቅኩ አይደለም። አትጨነቂ ሄሉዬ፣ ምንም አትሆንም፣ ትጸልይላታለሽ። እሱማው ፈጣሪ ካረዳት እንዴት ይሆናል፣ ግን በጣም ተጨንቄያለሁ። አይዞሽ ሄሉዬ። እዚህ ከእህቴ ውጪ ማንም የለኝም። አጎትሽስ? እሱም ቢሆን አሳልፎ ይሰጠኛል። የማትደራደርብኝ እህቴም ቢሆን ጥላኝ ሄዳለች። አሁን ማንም የለኝም። አትሳሳች ሄሉዬ፣ ብቻሽን አይደለሽም። እኔ ሁሌ ካንቺ ጎን አለሁ። ምን ላርግ ብለሽ ነው ማሚዬ? አለው አንዳንድ ሰዎች እንደዚህ እንዲሆን ያደረጉ። ቅምጥል ቁጭ በይ እንጂ። ቆይ ከመጀመሩ ነው እንደሚመከታተል ጀመር? ከአሁን ጀምሮ ምን ነው ችግር አለ? አይ የለም። አሁን ግን በቃ ንኪ አያየሽ አንዴ ቤት ድረስ ተት ብለሽ ገባሻ? ወንድምየው የለም በቃ ካገኘሽ ሂጂና ፈለግ አድርጊ። አይ እስኪ መጣ ድረስ እዚህ ጠብቀዋለሁ። አይ እንግዲህ ፊት ሲሰጡሽ አትጨማለቂ። ውጪ ማሚ። ልክ ናት ቅምጥል። በረከቴ ከወጣ ቆየ። ምናልባት ላይ መለስ ይችላል። እንደዛ ከሆነ እሺ በቃ እወጣለሁ። ባይ። ወይ ጉድ! እቺ ልጅ ወንድምሽን ሳትወደው አልቀረችም። እና እሱ ሲሰማታ እንዴት ይቀበጥ? ምን ነው የሰማሽው ነገር አለ እንዴ ቅምጥል? አረ ምንም የለም። ማዘሯ ግን አታያትም እንዴ ቅብጥ እንደምትል? እንደዚህ አይነት ሰው ደግሞ ባርቻ አይመስጠው። ትንሽ ረጋ ብትልና ይሄን የምትገላለጠውን ነገር ሸፈን ብታደርገው ቆንጆ ልጅ ነበረች። አረ ማዘሯ በቃ ዝም በይ። ባርች ሰምቶ ሌላ ነገር እንዳይፈጠርልሽ። አመሰግናለሁ ቤኪ። ምስጋና ኪስ አይገባም። እና ስንት ቆጠረብኝ? በትንሹ ራት ትጋብዥኛለሽ? እራት? ለምን? ወይ ደግሞ ምሳ ትጋብዥኛለሽ? እሺ እና መች ልጋብዝ? በፈለግሽው ጊዜ። አመሰግናለሁ በጣም ደግሞ ስለተመለስክ በጣም ደስ ብሎኛል። ባንቺ የሚጨክል ልብ እንደሌለኝ ታውቂያለሽ። አምጪስ። ይቅርታ በጣም እንዳስቀየምኩ ይቅርቴን ያልተቀበልከኝ መስሎኝ በጣም ፈርቼ ነበር። አይ ረስቼልሻለሁ፣ እረዳሻለሁ። የመጣሽበት መንገድ ቀላል አይደለም። ራስሽን እንዳትሆኝ ከልክሎሻል። ነገሮችን ማድረግ ባለብሽ ልክ ነው እንጂ የምታደርጊው በስሜት አትመሪ። አዎ ቤኪ፣ በልብ ምቴና በስሜት ፍላጎት አንድ አፍቅር ያመኝበታለሁ። አሁን ግን ከስብራቴ ብዙ ነገር ተምሬያለሁ። እኛ የፈለግነውን ነገር እኛ ስለፈለግን ብቻ መያዝ አንችልም። እርግጠኛ ነሽ? አዎ ቤኪ፣ አንዳንድ ነገሮች እንኳን ለመናገር ይቅርና በድጋሚ እንኳን ለራሳችን ለማሰብ የማይሆኑ ነገሮች አሉ። እነዛን ነገሮች ደግሞ በልባችን ገደብ ልናበጅላቸው ይገባል። ግን ቆይ እስከ መቼ? አላውቅም፣ ግን ደግሞ በጣም ብዙ ነገሮችን አይቻለሁ። የትናንት ስህተቴን ላለመድገም ሲባል ሌላ ሰው መሆን ካለብኝም ሌላ ሰው ለመሆን ዝግጁ ነኝ። ከትናንት ስህተቴ ብዙ ነገር ተምሬያለሁ። ተመስገን። ለሊ እንደ ስሜትሽ። ግን አንድ ነገር ልንገርሽ። ምን? ትናንት አንቺን የጎዳሽው ማለቴ ኢላ አንቺን ከመጉዳቱ በፊት አሁን ላይ አንቺ ያሽውን አመለካከት ይዞናል አንቺን የጎዳሽ። ማለትማ
ያኔ አንቺን የጎዳይ ሰው አይነት ሰው ሆነሽ ሌላ ሶስተኛ ሰው እንዳትጎጂ መጠንቀቅ አለብሽ። አይ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም ቤኪ። በቻልሽው ሞክሪ። እኛም መጎዳት አንፈልግም። አንቺኛው ለሊ እንወዳታለን። ስንት ናቸው? ከአደይ ጋር 2። አረ አንቺ ብርሃን የት ነው የምትዞሪ ዝም ብለሽ ልጄ? በስቲ አሁን ለእህትሽ ደውይላት ልጄ። ምን እንዳጋጠማትና ምን አዲስ ነገር እንዳለ እንስማ። ጓደኛዋ ጋር ናት። ደግሞ ስልክ ይዘግቷል። አበበ ሲመጣ በስልክ ትደውይላታለሽ። አበበ መጣ? እንዴት ናችሁ? ደህና ዋልክ ልጄ? ምን ነው ልጄ? ምን ነው የማትጠይቀኝ እየመጣ እንደው ልም ብለህ ትጠፋለህ? ይቅርታ እናቴ ስላልተመቸኝ ነው። ለነገሩ ሄለን አንተን አግኝታ ቤት በኩል ትለቃለች። ምን እንዴ አበበ? እኔ እኮ ምንም የተናገርኩት ነገር የለም። ብርሃን እንደሱ ይሻላል። ምን ችግር አለው? እማዬ እኮ ምንም አትልም። ደግሞ ደስ ብሏታል። ልጄ እንደው አደራል የሄለን ልብ እንደገና እንዳትሰብረው፣ እንደገና ሰው አፍ ውስጥ እንዳትከታል። ለሴት ልጅ እኮ አጠገቧ ሆኖ አይዞሽ የሚላትን ያክል እኮ ለሷ ጀግና የለም። እንደው አደራል እንደው ከጎኗ ሳትለይ ህልሟን አሳካል። እማዬ ደግሞ አታቋርጫቸው፣ ምክራቸው ያስፈልገኛል። አሁን ላይ ምን ማድረግ እንዳለብኝ ማወቅ አለብኝ። ቀስ ብለህ ይገባል። ምን አስቸኩል አበበ? አልቸኮልኩም እኮ ግን በቃ ሁሌ ደስተኛ እንድትሆን ፈልጌ ነው። አንተ ካልተውካት አጠገቧ ካለክ ሁሌም ፈገግ ማቷን አታቆም። እስቲ እናያለን። ደግሞ ጋሽ ሰሞኑን በጣም እያስቸገሩ ነው። እሺ በቃ ብርሃኔ በደንብ ተንከባከቢ። እማዬ ስትመጣ ሰላም በይልኝ። እሺ ደውላችኋለሁ። በቃ ቻው። ቆይ ጠብቂ። ካልሰራሁልሽ እግሬ ስር ወድቀሽ እንደለምን ነው ማድረግሽ። እቺ ስስት ቆይ ከአደም ይፈልጋል። አደይ ነው የምትከተት? ኪንጎ? አዎ ኪንጎ ነኝ። እዚህ ምን ሰራልሽ? ምንም ማለት ምን ሰራው? አትዋሽ። በአይኔ እያየሻ እንዴ? አደይ ለምንድን ነው የምትከተያት? አረ እኔ እኮ አደይን ለመከተል አስቤ አይደለም። እዚህ ሰፈር እንዳለች ስላለችኝ እሷ ሳታይኝ ከዚህ ሰፈር ልሂድ ብዬ ነው። አረ አሁንስ ተመለሽ። ወዴት? የኔ ቤት እኮ በዚህ ጋር ነው። ቢሆንም ባቋራጭም ቢሆን ይቺ ተመለሽ። አደይ ይመስገን። አንቺ እንዴት ነሽ? አለሁልህ። ከምጥር ጋር እየሄድኩ ነበርኩ። እንዴት ሆናችሁ? አይ ምንም አዲስ ነገር የለም። እሷም እንዳኮረፈች። አይዞህ እኔ አወራታለሁ። አረ አያስፈልግም። በእሷ በራሷ ጊዜ እውነቱን ስታውቅ ትመጣለች። ደግሞ ልታመኝ ይገባ ነበር። ካላመነች ምን ይደረጋል? ሴት ልጅ አይደለች? እንደ ማንኛውም ሰው ቀንታ ነው የሚሆነው። አንተ ነገሩ እንደዚህ አታካብድ። እስቲ እኔም ትንሽ ልረፍ። ዳይመንድ ጋር ለመሄድ እያሰብኩ። ለምን? እዚህ የቀሩት ቅምጥልን ብዬ ነበር። አሁን ግን በቃ ልሂድ። ተው ኪንጎ፣ እንደዚህ ስሜታዊ ሆነ አትወስን። ለሁሉም ነገር አመሰግናለሁ። ቻው በቃ። ልጆቼ አደራችሁን ራሳችሁን ጠብቁ። ሩታዬ ገና ካሁን እኮ ንፍቅ ብላችሁኛል። እሺ ቻው። እሺ አሹ ወይ እትዬ አሉ እንዴ? አዎ አለው። ምን ነው? ምን ፈለክ? ሮማን ውሃ እንድታመጣልኝ ጠማኝ። ሮማን በሂጅ ውሃ አምጪለት። ናሹ ቁጭ በል ቡና ጠጣለን። አይ እኔ አልጠጣም። ሱስ የሚባል የለብኝም። ግድ የለም ባጠጣም ና ቁጭ በል። ዴቭና ሩታ እኮ ቤቱን ጭር አድርገውታል። እና እንዴት ነው? ደግነኝ ይመስገን። እሺ እኔ የምለው እሺ እህትና ወንድም ናችሁ እንዴ? አዎ ትዬ አሹ ወንድም ብቻ። የአንድ እናት የአንድ አባት ልጆች? አይ ያው በልጅነታችን ጀምሮ አብረን ስላደግን ነው እንጂ የስጋ ዝምድና እንኳን የለንም። ጥሩ። እቺ ሴት ቆንጆ ጠላ መጥመቅ ጀምራለች። አንተ አዎ ሰማህ ወይ?
እንደው አንተ ነገር እኮ ግርም ነው የሚለኝ። እንደው ዝም ብለህ ነው እኮ ከኔ ጋር ሙግት የምትገጥመው። አሁን ብርሃን ራሱ የሚያገባት ደህና ባል ቢገኝና ሽማግሌ ቢልክ ጋሼ ከመስማማት ወደ ኋላ የሚሉ ይመስልሃል? እስቲ ሞክሯታ። እኔ እሳቸው አሽከሮኝ ልቀር? ይሄን ሁሉ ጊዜ ስራቸው እኮ መከተላቸው እንዲጠቅሙኝ ብዬ ነው። አይ ጫንዋ፣ የእሳቸው ነገር ገና ምንም አልተገለጠልህ፣ አልገቡህም ስልህ። በል ዝም በል። ይህን ስናውጋ ከሰሙ ለኛ አይበጅም። ሰማሁኝ። መቼም የዚህ ቀየ ሰው ከወሬ ውጭ ሌላ የሚያውቀው ነገር የለም። አሁን ደግሞ ቅድም ጠላ ቤት ያዩን ሰዎች ባገኟት ገንዘብ ጠጡ ብለው ስማችን እንዳያጠፉ ና ቦታ ቀይረን እንጠጣለን እና እንሂድ። ዘንድሮ ሰርተንላችኋል። አንተው ኋላስ እና እስከ መቼ እሳቸው ሲጠቀሙብን ይኖሩ እንዴ? ዘንድሮማ የኛ ነው። በልበል ናና እንሂድና ይኸውልህ በመጠጥ ጨረሱት እንዳይሉን ገንዘቡን አውጥተን በኪሳችን እናርገው። አይ ከተመለሱ ግን ጉድ መፍላቱ ነው። የምን ጉድ? እቺ ሄለንም አይደለች እንዴ? አዎ ሄለን ናት። እንዴ አንተ ሰምተህ ነው መሰለኝ ወደዚህ መጣው። ከየት ነው የምትሰማው? ማን ነግሯት? አንተ እኮ ችግር አለብኝ። ይሄኔ አውርተህ ይሆናል። ምን አውቃለሁ። ኧረ እባክህ እንሂድ። ውጭ በል። አንተ አምልጦ ያወጋኸው ሰው አለ እንዴ? እኔ ለማንም አላውቀው እና አሁን ለሷ ማን ነው ጉዳይ ብሎ የሚነግራት? በል ዝም በል። ሰላም ናችሁ? እንዴት ነሽ ሄሉዬ? መቼም የኔ ናፍቆት ነው አይደለም እንደ ጥላ ከኔ ስር እንዳጠፈ ያደረገሽ ያሮጠ የሚያመጣሽ እንዳንተ እኔ መሽደላኝ። ምን ነው ሄለን? ምን ቸግሮሽ ነው? አጎቴ መቼ ነው የሚመለሰው? ደህና አይደለም እንዴ? ምን ነው ድምፁ ጠፋስ? ነግሬሽልህ ይመጣል። ጋሼም አብረው እንዳሉ ታውቂያለሽ። የሚጨርሱት ጉዳይ አላቸው። እሱ እንደጨረሱ ይመጣሉ። አጎትሽ ደግሞ ያው ከሰው ጋር እንደተጋጨም ሰምተሻል አይደል? አዎ፣ ግን ከሱ ጋር ምን ያገናኘዋል? ያገናኘዋል እንጂ ሄለን። ጋሼም እኮ ይኸውልሽ ነገሩን በእርቅ ለመፍታት እኮ ነው በሰው ቄ እንደዚህ የሚንከራተተው። እንደዛ ከሆነ እሺ ጫኔ እጠብቃለሁ። ምን ነው ብቻሽን ስታድሪ እየፈራሽ ነው እንዴ? እኔ እንደዛ ከሆነ ግድ የለም ምን ያለውልሽ፣ እኔ አስተዳድርሻለሁ። እሺ አያለልኝ። ምኞትን ብተው ነው የሚሻል። እኔ በራሱ መወሰን የማይችል በዛ ላይ ደግሞ አጎቴን ከሚያክል ሰው ጋር ኑሮ መስርቼ መኖር እቅድ የለኝም። አነጋገሯንማ ተክነሽበታል። የዚህ አስኳላ ነው ትምህርት ቤት እየገባችሁ ተመጣችሁ ወዲህ አነጋገርም አለባበስም ተቀይራችኋል። እንደፈለክ አስበው። ይኸው ትሰሚያለሽ ሄለን፣ አሁን ይሄ አበበ ከሚሉት ወጠጤ ቂጡን ካልጠረገ ልጅ ጋር ወዲያ ወዲህ ማለት ትተሽ በቃ አሁን ነገሩ ሁሉ ይበቃል። ጊዜው የኛ ነው። ሽማግሌ ልላክና ጥቅልል አድርጌ አብሬ ላኖርሽ አይደለም እንዴ? ያሉ እንዲህ ስታወራ አጎትየው እንዳይሰማ። ይስማ። ቢሰማስ? እቺ ማንም ጥሏት ሄደው እህቱን ጠቀለልኩለትና ገላገልኩት እንጂ ምን አጠፋው? እሷንማ ካገባህ አንተ ነው የታደልከው። ማ እኔ አለልኝ ሰው እንጂ ጫንዋ። ሄለን እኔን ብታገባ እሷ ነች እንጂ እድለኛዋ። ሎተሪ ወጣላት እንጂ አላ ነገር ሎተሪ ተላክ እንዴ? ቅምጥል አይደል? እንዴት ነሽ ልጄ? ደህና ነኝ ማዘር። እንዴት ነሽ? እግዚአብሔር እንዴ ከኪንጎ ጋር ምን አባሽ ሰሪ እንደነበር አይቼሻለሁ። እሺ ደግሞ አታፍሪም? እዚህ ድረስ ትመጫለሽ?